ሰላም የሳብ ኒውስ ተመልካቾች፣ በሚያዝያ 8 በጠዋት የተሰሙ ዜናዎችን ይዘን ቀርበናል። ዶናልድ ትራምፕ የሆርሙዝ ሰርጥን በጉልበት እንደሚያስከፍቱ ተናግረው የነበረ ቢሆንም ዛሬ ላይ ግን ወደ ኋላ ያፈገፈጉ ይመስላል። የሆርሙዝ ሰርጥንም ፍሪደም ኦፍ ኦፕሬሽንም ለተወሰነ ጊዜያት ማራዘማቸውን ተናግሯል። በሩሲያና በዩክሬን መካከልም የተኩስ አቁም ስምምነት ተደርጓል። ይህ የተኩስ አቁም ምንድነው? በምንስ ጉዳይ ነው የተደረገው? ያደምጡታል። በጃፓንና በፊሊፒንስ መካከልም የተፈራረሙት ስምምነት አለ። የነዳጅ ዋጋና ጦርነቱ እሱም ላይ መረጃ ይኖረናል። ኢትዮጵያና ሱዳን የመወነጃጀት ሂደት ኢትዮጵያን ያላረኩም ብላለች። እዚህ ላይም ዝርዝር መረጃ ይኖረናል። ሰላም የሳብ ኒውስ ተመልካቾች እንደምን አድራችኋል? በሚያዝያ 8 የተሰሙ ዜናዎችን ይዤላችሁ ቀርቤያለሁ። ቻናላችንን አንድ ሰብስክራይበር የማስገባት እቅዳችንን እንዲያሳኩት ጠየቀን። አሜሪካ በሆርሙዝ ስትሬት ላይ የጀመረችው ፕሮጀክት ፍሪደም አቆመች። ፕሬዚዳንት ትራምፕ በሆርሙዝ ስትሬት ላይ የሚገኙ የንግድ መርከቦችን የታጠቁ ኃይሎችን ከሚያደርሱት ጥቃት ለመታደግ ተጀምሮ የነበረው ፕሮጀክት ፍሪደም የተሰኘው ወታደራዊ ዘመቻ በድንገት ማቆማቸውን አስታውቀዋል። ይህ ውሳኔ ዋሽንግተን ከቴህራን ጋር ለምታደርገው ዲፕሎማሲያዊ ጥረት እድል ለመስጠት የተወሰነ ስልታዊ ለውጥ መሆኑን ተነግሯል። ትራምፕ በማህበራዊ ገጻቸው ላይ እንደገለጹት ይህ የእረፍት ጊዜ የተወሰነው እንደ ፓኪስታን ያሉ የቀጠናው አስታራቂዎችና ተፋላሚ ወገኖችን ወደ ዘላቂ የሰላም ስምምነት እንዲመጡ የድርድር ዕድል ለመስጠት በጠየቁት መሰረት ነው። ምንም እንኳ የታጀበ የባህር ጉዞ ዘመቻ ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው ማዕቀብ ግን እንደማይነሳ በግልጽ አስታውቃለች። የውጭ ጉዳይ ሚኒስተር ማርክ ሩቢዮ እንደገለጹት ኢፒክ ፊውሪ የተሰኘ ወታደራዊ ምዕራፍ ቢጠናቀቅም ኢራን አዳዲስ የኒውክሌር ገደቦችን እስካልተቀበለች ለዓለም አቀፍ የንግድ መርከቦችን ዋስትና እስካልሰጠች ድረስ የጫናው ዘመቻ ይቀጥላል። ይህ እርምጃ የተወሰደው የተባበሩት አረብ ኤሚሬት አዲስ የድሮን ጥቃት እየደረሰባት መሆኑን ባሳወቀች ወቅት መሆኑ ነው። የቀጠናው ሰላም ምን ያህል ደካማ መሆኑን አመላካች ሆኗል። በሌላ በኩል ደግሞ ይህን የዶናልድ ትራምፕ አካሄድ አሜሪካ እያፈገፈገች እንደሆነ አድርገው እየተናገሩ ይገኛሉ። ምናልባት ኢራን ዛሬ ላይም ሆርሙዝ በማን እጅ እንዳለ ለዓለም ያረጋገጠችበት ድል ነውም እየተባለ ይገኛል። አወዛጋቢው ዶናልድ ትራምፕና ይህ መቋጫ የሌለው ጦርነት ወደ 3ኛ ወር እየተጠጋ ነው። እናም ዓለም አቀፍ ማህበረሰቡና እንደ ኢትዮጵያ ያሉ ጠንካራ ኢኮኖሚ የሌላቸው ይህ ጦርነት በቆየ ቁጥር በእግሩ ማሄዶና አጋዥ የሚያስፈልገው ኢኮኖሚያቸው ወደ ማጡ እንደሚገባ ግልጽ ነው። እናም ለእነዚህ አገር ሲባል ይህ ጦርነት በቶሎ የነዳጅ ገበያ በውጥረትና በዲፕሎማሲ መካከል ተቀረቀረ። የዓለም አቀፍ የኤነርጂ ገበያ በሆርሙዝ ስትሬት ላይ ያለው የመርከቦች እንቅስቃሴ መገደቡ 3ኛ ወሩን በመያዙ ከዋጋ መናር ባለፈ የእውነተኛ የነዳጅ እጥረት ስጋት ውስጥ ገብቷል። የአሜሪካና የኢራን ድርድር ዜና ከተሰማ በኋላ የብሬንት ድፍድፍ ነዳጅ ዋጋ ወደ $110 ዝቅ ቢልም በባህረ ሰላጤው ሀገራት በኩል ያለውን የነዳጅ ፍላጎት የሚሸፍን ሌላ አማራጭ የቧንቧ መስመር ባለመኖሩ ዋጋው አሁንም በከፍተኛ ደረጃ ላይ ይገኛል። እንደ ጂፒ ሞርጋን እና ጎልድማን ሳክስ ያሉ ተንታኞች እንደሚሉት ቀውሱ አሁን ካለው የዋጋ መለዋወጥ አልፎ በዓለም አቀፍ ባንኮች ፖሊሲ ላይ ተጽዕኖ ወደሚያሳድርበት የረጅም ጊዜ አቅርቦት እጥረት ተቀይሯል። ገበያው አሁን ላይ አይቶ የመወሰን ሁኔታ ላይ ይገኛል። አሁን ያለው ዲፕሎማሲያዊ ንግግር ከከሸፈና ወደ አዲስ ወታደራዊ ግጭት ከተገባ የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር እንደሚችል፣ ይህንንም የዓለም ኢኮኖሚ እድገትን ሊጎዳ እንደሚችል ባለሙያዎች ያስጠነቅቃሉ። በተቃራኒ ስምምነቱ ከተሳካ የነዳጅ ዝውውሩ በፍጥነት ወደ ነበረበት ይመለሳል። ለጊዜው ግን በሆርሙዝ ላይ ያለው እገዳ የዓለምን የዋጋ ግሽበት እያባባሰ ይገኛል። የኢንሹራንስ ዋጋ በመናሩ በትናንሽ ግጭቶች ስጋት ምክንያት በርካታ የመርከብ ኩባንያ አሁንም አካባቢውን ከመጠቀም ተቆጥበዋል። ሩሲያና ዩክሬን የሁለተኛው ዓለም ጦርነት መታሰቢያ የተኩስ አቁም አወጁ። በጣም አልፎ አልፎ በሚታይ የዲፕሎማሲ ክስተት ሩሲያና ዩክሬን ሁለተኛ ዓለም ጦርነት በናዚ ጀርመን ላይ የተገኘውን ድል 81ኛ ዓመት ምክንያት በማድረግ በአካባቢው የተኩስ አቁም አውጇል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግንቦት 8 እና 9 የተኩስ አቁም እንዲደረግ ሐሳብ አቅርበዋል። ይሁን እንጂ ክሬምሊን ይህን ውሳኔ ካስተላለፈ በኋላ አንድ ከባድ ማስጠንቀቂያ ሰጥቷል። ይህም በመታሰቢያ በዓሉ ወቅት ዩክሬን በሞስኮ ላይ ማንኛውም ጥቃት ከሰነዘረች በኪየቭ መሃል ከተማ ላይ ከባድ የሚሳኤል ጥቃት እንደሚፈጸም ነው። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ በበኩላቸው ወዲያውኑ ተግባራዊ የሚሆን የዝምታ ስርዓት በማወጅ ምላሽ ሰጥቷል። ዘለንስኪ የሰው ልጅ ሕይወት ከማንኛውም በዓል ይበልጣል ቢሉም የሞስኮ እውነተኛ ፍላጎትን ግን ተጠራጥረዋል። ዩክሬን
በሩሲያ የተኩስ አቁም ሐሳብ ላይ በይፋ ለመምከሯን ገልጿል። ይህ የተኩስ አቁም የታወጀው ላለፉት 48 ሰዓት ሲካሄድ ከነበረው ከባድ የአየር ድብደባ በኋላ ሲሆን ዓለም አቀፍ ታዛቢዎች ግን ሁለቱ ወገኖች ይህን አጭር ጊዜ ለበጎ ጦርነት ኃይላቸውን ለማጠናከር ሊጠቀሙበት ይችላሉ በሚል ስጋታቸውን ገልጸዋል። ጃፓንና ፊሊፒንስ አጥፊ መርከቦችን ለመሸጥ ስምምነት ጀመሩ። በቀጠናው የመከላከያ ትብብር ረገድ ትልቅ ታሪክ ያለው እርምጃ ነው ተብሏል። ጃፓንና ፊሊፒንስ የጃፓን ጦር መርከቦችና አውሮፕላኖችን የሚተላለፉበት አዲስ ማዕቀፍ ላይ ተስማምቷል። በማኒላ በተካሄደ ስብሰባ የጃፓን መከላከያ ሚኒስትር ጂንጂሮ ኮያዙሚ እንደገለጹት ቶኪዮ አባኩማ ክላስ የተሰኙ አጥፊ መርከቦችና የቲ-90 ስልጠና አውሮፕላኖችን ለፊሊፒንስ የባህር ኃይል ለመስጠት እየተዘጋጀች ነው። ይህ እርምጃ ጃፓን በቅርቡ የተሻሻለውን ገዳይ የሆነውን ወታደራዊ መሳሪያዎችን ለሌሎች ሀገራት ለመሸጥ የሚፈቅደውን ሕግ በተግባር ላይ የዋለበት ትልቅ ክስተት ነው። ይህ ስምምነት በምስራቅ እስያ እየታየ ያለው የባህር ላይ ፉክክር ለመቋቋምና ፊሊፒንስ የመከላከያ አቅምን ለማጠናከር ያለመ ነው። ሁለቱ ሀገራት የጋራ የመከላከያ መሳሪያዎችን በመጠቀም በኃይሎቻቸው መካከል ያለው ቅንጅት ለማሳደግና በውዝግብ ውስጥ ያሉ የባህር አካባቢ ሕግን መሰረት ያደረገ ስርዓት እንዲሰፍን ይፈልጋሉ። የፊሊፒንስ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በዚህ ወር መጨረሻ በቶኪዮ በሚደረገው ጉብኝት መሳሪያዎችን ያለ ክፍያ የሚያገኙበትን ዝርዝር ሁኔታ ያጠናቅቃሉ ተብሎ ይጠበቃል። ሱዳን የድሮን ጥቃት ክስን ተከትሎ አምባሳደሯን ከኢትዮጵያ ጠራች። ሱዳን ያለው ግጭት የቀጠናው ሀገራትን ወደ ማሳተፍ ወደሚችሉበት አቅጣጫ እየተቀየረ ባለበት ወቅት ካርቱም በኢትዮጵያ የሚገኘውን አምባሳደሯ ለጥያቄ በድንገት ጠርታለች። ይህ እርምጃ የተወሰደው የሱዳን የውጭ ጉዳይ ሚኒስትር ሞሂዲን ሳሊም በሰጡት ጋዜጣዊ መግለጫ በካርቱም ዓለም አቀፍ አውሮፕላን ማረፊያ የተፈጸመው የድሮን ጥቃት በኢትዮጵያ ባህር ዳር በኩል የተነሳ መሆኑን የሚያረጋግጥ ፍጹም ማስረጃ አለኝ ካሉ በኋላ ነው። በተጨማሪ ሱዳን ድሮኖቹን በተባበሩት አረብ ኤሚሬት የቀረቡ ናቸው ስትልም ከሳለች። ይህም ከአቡዳቢ ጋር ያላትን ግንኙነት ሙሉ በሙሉ የሚያቋርጥ ነው። የሱዳን ወታደራዊ ባለስልጣን እንደገለጹት የተባበሩት አረብ ኤሚሬት ንብረት የሆነችው ድሮን በኢትዮጵያ ግዛት ተነስታ የሱዳን አየር ክልል ስትገባ በቴክኖሎጂ ተከታትለዋል። ይህ ውጥረት ከታላቁ የህዳሴ ግድብና ከድንበር ውዝግቦች በኋላ የመጣ ሲሆን አሁን ደግሞ በሱዳን ጦርና በፈጣን ድጋፍ ሰጪ RSF መካከል ባለው ጦርነት ተባብሷል። ኢትዮጵያ ከዚህ ቀደም መሰል ክሶችን መሰረተ ቢስ ስትል ብታጣጥላቸውም የአምባሳደሩ መጠራት ግን ሱዳን ለቀጥታ ግጭት ወይም ለቀጠናዊ ጥምረት ለውጥ እየተዘጋጀች መሆኑን ያሳያል። በቻይና የጄኔሬቲቭ AI አጠቃቀም በከፍተኛ ሁኔታ ጨመረ። ከስታንፎርድ የሰው ተኮር AI ተቋም የወጣ አዲስ ሪፖርት እንደሚያሳየው በቻይና የሰው ሰራሽ አስተውሎ AI አጠቃቀም በህዝቡ ውስጥ 53 ከመቶ የደረሰ ሲሆን ይህም 600 ሚሊዮን በላይ ንቁ ተጠቃሚዎች አሉት ማለት ነው። ይህ እድገት የተመዘገበው አሁን ወቅት በቻይና ከፍተኛ ተቀባይነት እያገኙ ባሉ AI ኤጀንት አማካኝነት ነው። በዚህ ኤጀንት በተለይ ኦፕሬቲንግ ሲስተሞች ላይ ውስብስብ ስራዎችን በራሳቸው ማከናወን የሚችሉ ሲሆን በባለፈው አንድ ዓመት ብቻ የስኬት መጠናቸው ከ12 በመቶ ወደ 66 በመቶ ከፍ ማለቱን በቻይና ያሉ ሸማቾች ከዲጂታል አገልግሎት ጋር ያላቸውን ግንኙነት ቀይሮታል። ሪፖርቱ በተጨማሪም በአሜሪካና በቻይና የቴክኖሎጂ ሞዴሎች መካከል ያለው ልዩነት እየጠበበ መምጣቱን ገልጿል። አሜሪካ በግል ኢንቨስትመንት አሁንም ቀዳሚ ብትሆንም ቻይና ግን በፈጠራ መብቶችና በAI ኢንዱስትሪ ሮቦቶች ጋር በማቀናጀት ረገድ ምዕራባውያን ትቀድማለች። ይህ የቴክኖሎጂ እድገት የመነጨው ቻይና በራሱ የኤሌክትሮኒክስ መሳሪያዎችን ሰሚኮንዳክተር የመጠቀም ፍላጎት በማደጉ ነው። በአሁኑ ወቅት 41 በመቶ የሚሆነው የቻይና ውስጥ ገበያ የአገር ውስጥ ምርቶች የተሸፈነ በመሆኑ የቴክኖሎጂ ባለሙያዎች ስራቸውን በፍጥነት ለማስፋት አስችሏቸዋል።